እንደምናላችሁ ወዳጆቼ እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ እንደ ሀገር ቤት አሳ ነው የምንጠብሰው። ከጎኑ ደግሞ አብሮ ሊቀርብ የሚችል ቆንጆ የሆነ ሶስ እንሰራለን፣ እንዲሁም ሰላጣ እናዘጋጃለን። ስለዚህ እሱን እንዴት ነው ማዘጋጀው የሚለውን ነገር አብረን እናያለን። አብራችሁኝ ሁኑ። በመጀመሪያ እንግዲህ አብሮ ሊያባላን የሚችል ሶስ ነው የምንሰራው። ለሶሱ ደግሞ እዚህ ጋር ዳቦ አዘጋጅቻለሁ። በተቻለ መጠን ዳቦ የቆየ ቢሆን የተሻለ ነው። ቆንጆ የሆነ ቴክስቸር እንሰጣችሁ። እንደዚህ እንቆራርሰውና ውሃ እንጨምርበታለን እንዲርስልን። እንደዚህ በደንብ ዘለል እስከሚለው ድረስ ውሃ ከጨመርንበት በኋላ የሚያስፈልገን ግብአት ደግሞ ለሶሱ ነጭ ሽንኩርት አዘጋጅቻለሁ። የምንሰራው ሶስ በነጭ ሽንኩርት ነው። ሲቀጥል ዘይት ያስፈልገናል፣ ጨውና ቁንዶ በርበሬ ለቀና፣ እንዲሁም ደግሞ ቬኔገር ወይም አቼቶ እንጠቀማለን። አሁን ዳቦውን ራስ እስከሚል ድረስ ሰላጣ ደግሞ እንሰራለን ከጎን። በመቀጠል ደግሞ የማዘጋጀው እንደነገርኳችሁ ሰላጣ ነው። ለሰላጣ ደግሞ የምጠቀመው ቅጠል እዚህ ጋር እንደምታዩት ቺኮሪ ግሪንስ ነው። እናንተ ይሄን የምታገኙ ከሆነ which is good የማታገኙ ከሆነ ግን የፈለጋችሁትን የቅጠል አይነት መጠቀም ትችላላችሁ። ጎመን፣ ቆስጣ፣ ደስ የሚላችሁ ሰላጣ፣ ብሮኮሊ ማዘጋጀት ትችላላችሁ። እንግዲህ ለሰላጣ የምጠቀመው ደግሞ ነጭ ሽንኩርቱና የምሰራው ሶስና አሳው ስለሆነ በደንብ ቴስት እንዲደረግ የምፈልገው ምንም አይነት ከበድ ያለ ቃና ያለው የሰላጣ ሶስ አልሰራም። ስለዚህ የምጠቀመው ሲምፕል ሶስ ነው። ሎሚ፣ ዘይት፣ ጨውና ቁንዶ በርበሬ ብቻ የምጠቀመው። ስለዚህ ስራዬን ስጀምር የማደርገው ምንድነው እሳቱን እለኩስና ትንሽ ቀቀል ለማድረግ ስለምፈልግ ውሃ ጥዳለሁ። እነዚህ ውሃ ጨምሬ ከድነውና እንዲፈላ አደርገዋለሁ ውሃውን። አሁን ደግሞ ዳቦ እስከሚርስ ድረስ ምን እናደርጋለን መሰላችሁ? እዚህ ጋር ያዘጋጀሁት ነጭ ሽንኩርት ፈጨዋለሁ። ነጭ ሽንኩርቱ የአንድ ትልቅ ነጭ ሽንኩርት ግማሽ ነው ያደረኩትኝ። አነስ ያለች ከሆነች ነጭ ሽንኩርታችሁ አንድ ሙሉ ማድረግ ትችላላችሁ። ይህን እናደርጋለን። ከዛ ትንሽ ቁንዶ በርበሬ እንጨምራለን። ትንሽ ጨው አደርጋለሁ። ጥቂት ውሃ አደርጋለሁ። እንደዚህ የሚያክል ፈጨዋለሁ። እንደዚህ ዘይት አደርግበታለሁ። በኋላም ዳቦ ላይ አደርጋለሁ። ግን እንዲያፋጭልኝ ትንሽ ሊኩድ ነገር እንዲሆን ትንሽ እዚህ ጋር አቼቶ እንደዚህ ጨምራለሁ። እያየሁ ነው የሚጨምረው አቼቶ እንዳይበዛብኝ። ምን ያህል ጎምዛዛ ትፈልጋላችሁ የሚለው ነገር እያንዳንዱ ሰው የራሱን ጣዕም ራሱ ነው መምረጥ ያለበት። ስለዚህ እኔም እንግዲህ እያየሁኝ በኋላ ላይ ዳቦን ከጨመርኩም በኋላ መጨመር አቼቶን ታያችኋል። በእንደዚህ አይነት መልኩ ተፈጭቷል። ስለዚህ አሁን ምን አደርጋለሁ መሰላችሁ? ይሄን ወደዚህ ወደ ጎን አደርግና ይሄንን ዳቦ ከላይ ያለውን ይሄን ቅርፊቱን እንደዚህ እያስቀረሁኝ መጨመር ትችላላችሁ። ቅርፊቱንም ያው ነጣ ያለ እንዲሆን ነው ከውስጥ ያለ የሚጨመረው። ጭምቅ አርጋችሁ እንደዚህ ደንብ ጨምቃችሁ ጨምርታላችሁ። ውሃ መጨመር ካለብን በኋላ ላይ እንጨምራለን ውሃውን እንጂ እዚህ ጋር ያለውን ውሃ አንጨምርም። በዚህ ፋንታ ደግሞ የተቀቀለ ድንች ማድረግ ትችላላችሁ። የግድ አይደለም ዳቦ እንደምትፈልጉት ነው። ከዛ እንዲህ ከጨመቅን በኋላ ትንሽዬ ውሃና ትንሽ ደግሞ ዘይት እንጨምራለን። ወረድ ሲል በኋላ ዘይትን በደንብ እንጨምርበታለን። አሁን እንዳይሞላብንና እንዳስቸግረን ነው። ከዛ እንከድናለን። እስቲ ቀመስ። ዘይት ያንሰዋል፣ አቼቶ ያንሰዋል። ጨው ስትጨምሩ የዳቦውንም ጨው በማስተዋል መሆን መቻል አለበት። አሁን አፌ ላይ ያለው ነጭ ሽንኩርቱ፣ ጨው፣ ዳቦ ምናምን ነው እንጂ የሆነ ጎምዘዝ የሚል ነገር ብዙ የለውም እና ለዛ እንደዚህ የሚያክል ጨምራለሁ። ታያችኋል እንዴት አይነት ክሬም እንደሆነ። አሁን በጣም ፐርፌክት ሆኗል። ዘይቱ ኤቭሪቲንግ ጨው፣ ቁንዶ በርበሬው በደንብ ነው የሚያስታውቀው። ስለዚህ ወደ እቃ ላይ እንገለብጠውና ፍሪጃችን ውስጥ እናስቀምጠዋለን። እንደዚህ አይነት መልኩ ስሙዝ ቬሉድ ነው የሆነ የነጭ ሽንኩርት ሶስ ሰራን። እዚህ ነው ያለውበት ሀገር ስኮርዲያላ ይባላል። ስኮርዲያላ ደግሞ ማለት ስኮርዶ ማለት ነጭ ሽንኩርት ማለት ስለሆነ ነው። ስለዚህ አሁን ፍሪጅ ውስጥ ከተዋለሁ። ከዛ ውሃው ደግሞ እዚህ ጋር ይፈላል። ሲፈላልን ችኩሪያችንን እንጨምራለን። እንደነገርኳችሁ ይሄንን በሌላ ነገር መተካት ትችላላችሁ። ደስ ባላችሁ ነገር ላይክ ጎመን፣ ብሮኮሊ፣ አበባ ጎመን ሊሆን ይችላል። ለማንኛውም እኛ ብዙ አቀቅልን ትንሽ 3-4 ደቂቃ ቀቅለዋለሁ። ከዛ እንደነገርኳችሁ 3-4 ደቂቃ ካበሰልነው በኋላ ብዙ አታብስሉት። ይታያችኋል። እዚህ ጋር በበረዶ ውሃ አዘጋጅቻለሁ። እንደዚህ ወስድና በረዶ ውሃ ውስጥ ከተዋለሁ። እንደዚህ አይነት መልኩ ሰላጣ ቀቅዬ ጨረስኩኝ። እሳቱን አጠፋለሁ። አሁን ደግሞ አሳውን መጥበስ ከመጀመራችን በፊት ለሰላጣ ሶስ እናዘጋጃለን። እንደነገርኳችሁ ሲምፕል ሶስ ነው የምሰራው። አንድ ሎሚ እንደዚህ ጨምቃለሁኝ። በቂው ነው። ጨው አደርጋለሁ። ጥቂት ቁንዶ በርበሬ
ከዛ ኦሊቭ ኦይል ከላይ ያረኩኝ እንደዚህ አማስለዋለሁ። በተሻለ መጠን ወፈር ያለ ውህድ የሚሰጠኝና ሰላጣው ላይ መቀመጥ እንዲሆን በጣም ውሃ ከሆነ ከታች ዝቅጥ ብሎ ቁጭ ይላል ውሃው ማለት ነው። እንደዚህም ከመታችሁ በተሻለ መጠን ትንሽ ለብለድ ይላል። ሰላጣው ላይ ቁጭ ብሎ ጥሩ የሆነ ሎሚ፣ ዘይት፣ ጨውና ቁንዶ በርበሬ ያለው ሰላጣ ታገኛላችሁ ማለት ነው ስታዩ። የቀቀልነውን ችኩሪ እንደዚህ እንጨምራለን። እንደዚህ እናደባልቀዋለን። ከዛ አሁን አሳውን ወደ ማዘጋጀት እንገባለን ማለት ነው። ላችንን ማጠናቀቀን። አሁን ደግሞ አሳውን ለመጥበስ አዘጋጅዳለሁ። እዚህ ጋር 3 አሳ አለኝ። ምንም ነገር አልጨምርበትም። ብዙ ቅመም፣ ኪዩማንና ቆንዶ በርበሬ፣ ጨው ነው የምጨምረው። እንደዚህ ሰንጠቅ ሰንጠቅ እናደርገዋለን። ከዛ በኋላ በእጄ ነው የምጨምረው የምነሰንሰው እንደዚህ። ከዛ ከውስጥም እንደዚህ በደንብ አድርገን ሙልጭ አድርገን ያው እናጥባለን። በየራሳችን ያስተጣጠብ ዘዴ እርግጠኛ ነኝ ሀበሻ ደግሞ ለማጽዳት ችግር የለበትም አይደል? ዶሮን እንኳን ስንት ጊዜ የምናጥባት በሚደንቅ ሁኔታ ስንት ሰዓት ሙሉ ፈጅተናል። ስለዚህ አሳውንም ከላይ እንደዚህ በደንብ ቅርፊቱን አንስተን ውስጡን በደንብ ጥብ እናደርገዋለን። እንደዚህ እናደርግበታለን። ከዛ ጨው በቃ አሳና ጨው እንዴት እንደሚዋደድ ልነግራችሁ አልችልም። ከዛ በኋላ ልክ በእንደዚህ ባረግነው እንዳለ ሆኖ ውስጡም እንደዚህ እናስገባበታለን። በጀርባውም እንደገና ገልብጠን እናደርግበታለን። በእጃችን የምናደርገው በደንብ እንዲዳረስልን ነው። ዱቄቱ ላይም ቆንዶ በርበሬ እናደርጋለን። ከዛ ጨው ከዛ ጨውንና ቅመሙና ዱቄቱን በደንብ አድርገን እንለውሳለን። እንደዚህ አሁን ዘይት እጥዳለሁ ለመጥበሻ የሚሆን። በዛው ደግሞ ከጎን እንደዚህ አሳውን ዱቄቱን ላይ አድርጌ በዱቄት ለውሰዋለሁ። ከላይ በደንብ ክሪስፒ እንዲሆን ማለት ነው። ከዛ ዘይቱ ሲግልልን ትንሽ እንደዚህ ረገፍ እናደርግና አሳችንን በጨዋ ደንብ ቀስ ብለን እንደዚህ አድርገን እንጠብሰዋለን፣ እንገለብጠዋለን። ቢሆንም ግን ከላይ እንደዚህ በተቻለ መጠን ዘይቱን ስናደርግበት አንደኛ ዘይቱም ይቀዘቅዛል። በጣም እንደተገለበለበ አይጠበስም። ከላይ ያለው የቀዘቀዘ አሳ ስለሆነ ከላይ ቅርፊቱ ለዛ ማለት ይታያችኋል። እንዳስገባ ነው ጊዜ አይደለም፣ ቀዝቀዝ አድርገው አበረደው። እንዳስፈላጊነቱ ደግሞ በጣም እንዳታገለበልቡት፣ በጣምም ደግሞ ቀስ አድርጋችሁት ዘይቱን እንዳይመጥባችሁ። ከዛ ምን እናደርጋለን? ይሄን ገለብጠዋለን። ይሄን አሳ ካስተዋላችሁ አንድ ብቻ ያደረኩት፣ ያኛው ግን ትንሽ ስለሆኑ ሁለቱን አንድ ላይ የማደርገው ምክንያቱም እንደዚህ በ180 ዲግሪ እንዲከላረኩት እንዲጠግ ላይ አድርጌ ሌላ አሳ ብጨምርበት ጭራው ላይ ይጠበስልኝ ይችላል። ገብቷችኋል? ስለዚህ ትልቅ ስለሆነ ነው ብቻውን የጠበስኩት። እንደዚህ እናደርግና እንገለብጠዋለን። እንደዚህ አይነት መልኩ። የእናንተ ማሳ ትልቅ ከሆነ እንደዚህ ብቻውን ጥበሱት። ከዛ አነሰረስ ያለ ከሆነ ደግሞ 2ም 3ም አድርጋችሁ እንደ መጥበሳችሁ ስፋት መጥበስ ትችላላችሁ ማለት ነው። አሁን ይበቃዋል። እስቲ ታያችኋል። በሁለቱም መልኩ ጎልደን ብራውን ሆኖ በስሏል እዚህ ጋር። ስለዚህ እንደዚህ የማርቤታችን ወረቀት አድርገን ትሪ ላይ ወይ ሰሃን ላይ እናደርገዋለን። እነኝም ይበቃቸዋል። አሁን አወጣዋለሁ። ታያችኋል። ቆንጆ ጎልደን ብራውን ሆኗል። እንደዚህ እናደርገውና ተናቀቀን ከእሳቱ ላይ ቀስ ብለን ፈቀቅ እናደርገዋለን። ይኸው እዚህ ጋር ሶሳችን አለ። ሰላጣችንን ማዘጋጅተናል። አሁን አሳውን ወደ ሳህን ላይ አወጣዋለሁ። በእንደዚህ አይነት መልኩ በስሏል። 3ቱም አሳ ይታያችኋል አይደለ? ስለዚህ ምን አደርጋለሁ መሰላችሁ? ምንም እንኳን ፍሌቶ ባይሆንም አሳው በእንደዚህ አይነት መልኩ በተቻለ መጠን ቀስ ብዬ አጥንቱን ከስጋው ለይቼ ስጋውን ለማውጣት ሞክራለሁ። ተቻለ እንደዚህ ታረጉና ከዛ በዚህ ጋርም እንደዚህ ትቆርጣላችሁ በእንደዚህ አይነት መልኩ። ከዛ ቀስ ብላችሁ በዚህ ጋር ትከፍሉታላችሁ። ቀስ ብላችሁ በስፓቱላ በእንደዚህ አይነት መልኩ ተቻለ። ያው እዚህ ጋር አሁን ቆይ ላሳያችሁ ምን አይነት አጥንት እንዳስቀረሁኝ። ይሄንን በዚህ ጋር ያለውን አጥንት አስቀርቻለሁ። ከዛ ደግሞ መሀል ላይ ያለውን ይሄኛውን እንዳለ ቀርቷል ማለት ነው። ስለዚህ ከታች ያለውም የአሳ ስጋ ይሄንን እንደዚህ ስታነሱት ታያችሁ። እንደዚህ አርጋችሁ ስታነሱት በስፓቱላ እንደገና እንደዚህ አርጋችሁ ማቀፍ ትችላላችሁ ማለት ነው። ይሄ ማለት ውስጡ አጥንት የለውም ማለት አይደለም፣ ግን ብዙዋን አጥንት አውጥተንለታልና ለማብላትም በሹካ ብዙ አያስቸግረም። ከዛ ሎሚ አለን። ሎሚያችንን እንደዚህ እንጨምቃለን። አይታችኋል። ሎሚ ያልጨመርኩበትም እኔ ማሪኔት ሳረገው። ስለዚህ ሎሚያችን በእንደዚህ አይነት መልኩ እናዘጋጃለን። እዚህ ጋር ሶሳችን እናረጋለን። ከዛ በጥቂቱ ደግሞ እቺን ፈቀቅ አድርገን ሰላጣችንን እንደዚህ አድርገን ቁጭ እናደርጋለን ማለት ነው። ያችሁት
ቆንጆ አሳ ጠበስን። ሰላጣ ያለው ሶስ ያለው እስከነማባያው በጣም አሪፍ ማለት ነው። የምንፈልግ ከሆነ ከዚህ ጋር ዳቦ ማቅረብ እንችላለን። የምንፈልገውን ነገር አቅርበን መገብ እንችላለን። እንዲሁም ደግሞ ዳቦ ስላለው ሶሱ ያን ያህል አስፈላጊም አይደለም። የሚጠበቀውን ያክል ካርብ ከሶስ ውስጥ እናገኛለን። አሁን ደግሞ ይሄ የመሰለ ምግባችንን እንቀምሳለን። እስቲ አሳ ይቀመስ። አሳ ከሶሱ ጋር በእውነት ሱፐር ዱፐር የሆነ ምግብ ነው። ታይቷል። እንደነገርኳችሁ ዳቦ አስፈልገውም ዳቦ ጨምረናል። ይሄ ነው የማይባል ዳቦ ጨምረን ነው። አንድ ዳቦ ሙሉ ጨምረን ነውና በደንብ ነው የሚያጠግባችሁ። አይ እኛ ሩዝ ከጎን ማድረግ እንፈልጋለን የምትሉ ከሆነ ሩዝ ማድረግ ትችላላችሁ። ድንች የፈለጋችሁትን እንዲሁም ዳቦ ማድረጋችሁ ይሄንን ሶሱን ራሱ በጣም አድርጋችሁ መብላት ትችላላችሁ። በጣም አሪፍ ሶስ ነው። ሰላጣችንም በጣም አላበሰልነውም። እንደምትሰሙት ኩሽ ገና ይላል። በጣም ቆንጆ ምግብ ነው። የሆነ በጣም የሚጣፍጥና ደስ የሚል ምግብ ነው። ሁላችሁም በቤታችሁ ሰርታችሁ ብትመገቡ ብዬ እላለሁ። በእንደዚህ አይነት መልኩ ሰርታችሁ በኦቨን ማብሰል ትችላላችሁ። በግሪል ደስ እንዳላችሁ አሳችሁን አብስላችሁ መመገብ ትችላላችሁ። እኔ ግን ሀገር ቤት ምን በለው አይነት ለማሳየት ፈልጌ ነው። በተለይ ደግሞ ዛሬ ቪዲዮን ይዤላችሁ መጣሁት የአሳው ውሃ አጠባበስ ያው ሞቲቬት ለማድረግ ለማነቃቃት፣ ለማስታወስ ነው። ነገር ግን ደግሞ የነጭ ሽንኩርቱ ሶስ በጣም ቆንጆ ስለሆነ እሱም ለማሳየት ያክል ነው። ስለዚህ በእንደዚህ አይነት መልኩ እናንተም ሰርታችሁ ብትመገቡ በጣም አሪፍ ነገር ነው። እዚህ ጋር እንድታስተውሉ የምፈልገው ነገር አሳ ስትገዙ በውጭ ሀገር የምንኖር ሰዎች ሀገር ቤት እንኳን ያን ያህል ችግር ያለ አይመስለኝም። አሳዎች ሁሉ በተፈጥሮ ነው ይመስለኛል የሚረቡት። ነገር ግን በውጭ ሀገር የምንኖር የባህር አሳ መሆኑን እናረጋግጥ። እንደዚሁ በአሳ ማረቢያ የሚረባውን ባንገዛ ብዬ እላለሁ። እንግዲህ ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበረ። አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቻናሌ ቤተሰብ ሁኑ። የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። እንዲሁም አንዳንድ ቁጥር በመጻፍ የሰራሁትን ሬሲፒ እንደወዳችሁት አመላክቱኝ ወይም ግለጹልኝ። ካልወዳችሁትም ሁለት ቁጥር ጻፉ። በሌላ ደግሞ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።